አምሮኛል ምናምን ብለሽ አንዴ ጠራሽ እና ምንድነው እንደዚህ በጣም በእውነት ከሻወር እየወጣሁኝ ነበረ እሱ ድንገት ሲገባ በቃ ሌላ ጊዜ ታው ብዬ ማስቆምበት ነገር ማስቆም አልቻልኩም ከአቅሜ በላይ ነው የሆነው ምን ማለት እዚህ ይሻላል ማለት እንዴ አንቺ ምን ፈልገሽኝ አይደለም እንዴ መጣሽው ብዙ ነገር ይሆንኩላት ልጄ ከአቅሜ በላይ የተፈተንኩባት ልጄ ልጅነቴን ያጣሁባት ልጄ ያኔ ተነኩሳል አጠገቤ ሲሆን እሷ ዞር ስትል ሌላ ነገር ነው የሚያሳየኝ ማለት ገንዘብ ፈልገ ሆናል ሰማኛ ልቀቀኝ እና ደግሞ ማለት እኔ ያልሰጧትን ህይወት ሰጥቷታል የምፈልገውን ነገር እያደረገች ነው ከኔ ጋር ያለች ግን ያንን ማድረግ አትችልም ነበር ወደዚህ ምንድነው ማነው ምን ታረጋት ነበር ምንድነው ምንም አላረጋሽ ማናችሁ ምንድናችሁ እሷ እንዳሰማም ጭምር ነው እንጂ ተመችተኛል ፈልጌያለሁ እኮ እውነቴን ነው እንዴት ኮረኛ አልጋሌ ቋት መሰከራለሁ ሰምኛለሽ አይደል አንቺ ደግሞ እናወራለሽ ብጮህ የሚሰማኝ ሰው የለም ይኸው እንደምታየው ግቢው ባዶውን ነው ያንን ሙከራ አደረገ ደፈረኝ በቃ ደፈረን ሚዲያ ባለው ብዥ ብሎብኝ ራሴን ከሆነ ሰዓት በኋላ ማገኘው ከሱ ጋር የሆነ ነገር ሆኜ ምናምን ከዛ መደጋገሙ በጣም ካቅሜ በላይ ሆነ ለልጇም የሚበቃ ሰው እንገባ ገንዘብ ስላለኝ ነው እናትና ልጅ ባንድ አርጋ ያጫውቱ ያሉት በቃ ተሸፋፈነ ላስተካክለው ደብቄ ሞከርኩኝ ግን የሚስተካከል ነገር አይደለም እንዴ ማን ፍቃድ ስለሰጠ ነው ማን ፍቃድ ስለሰጠ እጄን ፍታኝ መጀመሪያ ደረጃ አልፈታም ለምንድን ነው ድምጽ ትነግረኛ እያንዳንዱ ነገር ትነግረኛለህ ወይስ አትነግረኝም ምን አገባ በመፍተው ሰዓት ካሜራ ራሱ ከፊት ወይኔ ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ ደግሞ አንድ እህታችን ቤት ተገኝተናል። ለምንድን ነው እዚህ መጣ ነው አናቅም። እንግዲህ ከሷ ጋር በሚኖረን ቆይታ ነው ምን ለየው ምናቀው። ለዚህም እንግዲህ መገኘት አለብኝ ብዬ ነው የመጣሁት እና ተመልካቾቻችን እንግዲህ እስካሁን ድረስ አብሮነታችሁ ተለይቶን አያውቅም። ለወደፊትም እንደማይለይ ባለሙሉ ተስፋ ነኝና ለዛም እጅግ በጣም አመሰግናለሁ። ሌላው ደግሞ ኮሜንት ላይ የምትሰጡን ሐሳቦች አሉ። ይሄን አስተካከለ ይሄ ጥሩ ነው እንደዚህ የምትሉት ማሻሻል ያለብን እያስተካከለን መቀጠል ያለብን እየቀጠለን ይሄው ከናንተ ጋር አለን። እንግዲህ ተመልካቾች አሁን ሚኖረንን ቆይታ ከኔ ጋር አብሮ እናታችሁ ካልተለየን ምናየው ምን ሰማናል ላይክ ሼር በማድረግ ቪዲዮውን ጀምሩ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ ያደርጋችሁ ቤተሰብ ነው እላለሁ። አሁን ወደ ቆይታችን እንዴት ነሽ? እግዚአብሔር ይመስገን ስላገኘሽ ደስ ብሎኛል። በመጀመሪያ እንተዋወቅ። ስሜ ሜሮን ይባላል። እሺ ሜሮን በእርግጥ በሰው ፈልገሽ እንዳገኘሽን ስልክ ምናምን ማለት ያው አዲስ ስልክ ሲደወል ማልበል ማለት አይቀርምና ስትነግሪኝ እንደዛ ነበርና ምንድነው ለምንስ ነው የፈለግሽኝ? እስቲ ያለውን ነገር እዚህ ቤት ውስጥ ከማን ጋር ነው የምትኖሪው? ምንድነው የምትሰሪው? ያለውን ነገር ንገሪኝ። ስልክን ከሰው ነው ፈልጌ ያገኘሁት። ሰዎች አጠያይቄ ነው የሰጡኝ። ማውራ ነገር ነበር እንድትፈታልኝ የምፈልገው ነገር እና ያው ምትረዳኝ ነገር ካለ እንድትረዳኝ የምችለው ነገር እንድታግዘኝ ነው። ችግር የለውም እኛ ማናችሁንም ሰዎች ለማገዝ ዝግጁ ነን ሁሌም። እና ምንድነው የተፈጠረውን ነገር በትክክል በሂደት ንገሪኝና ያው ለኔም መፍትሄ ማምጣት የምችለው ሁሉ ነገር በግልጽ በትክክል ሳውቅ ስለሆነ ነው። ያለውን ነገር ንገሪኝ። እሺ እኔ ገና በልጅነቴ ነው ገና 10 ምናምን ዓመት እድሜ ላይ ሆኜ ነው ልጅ ወለድኩት። በጣም ልጅ አለሽ? አዎ በጣም ወዳት ልጅ አለችኝ። እና ልጅ ከባለቤቴ ጋር መጀመሪያ ከፍቅረኛዬ ጋር አብረን እያለን ደስ የሚል ፍቅር ጊዜ ነበረን። እሱም ደስተኛ ነበር እኔም ደስተኛ ነበርኩ። በመሃል ግን ልጅ ሲፈጠር እሱ ደስተኛ አልሆነም። የለም በቃ ጠፋ። ከዛ በኋላ ካረገዝኩኝ በኋላ ጠፋ። እሺ ከዛ ማደርገው ነገር ሳጣ ወደ ቤት ተመለስኩ ቤተሰቦቼ ጋር። በፊት አብራችሁ ነበር ከሱ ጋር የምትኖሩት? ወጥቼ ነበር። ኦኬ አብረን ውጪ ያለው ነው እንደዚህ የተፈጠረው። ከዛ መጨረሻ ከአቅም በላይ ሲሆንብኝ እርጉዝ ነኝ የሚያግዘኝ ሰው ስላጣሁኝ ተመለስኩኝ ወደ ቤት። ቤት ተመልሼ ትንሽ ጊዜ ከቤተሰቦቼ ጋር ከኖርኩ በኋላ ብዙም አልተመቸኝም። ወጣሁኝ ድጋሚ። ወልደሽ ነው ሳትወልጂ? ወልደሽ? እሺ ልጅሽን ይዘሽ ነው? ልጄን ይዤ ወጣሁኝ እንደገና። እሺ ከዛ ልጄን ለማሳደግ በጣም ብዙ ዋጋ ከፍያለሁ። በቃ ያልሰራው ስራ የለም ያላደረኩት ነገር የለም። ማለት እንደዚህ የምነግርህ ነገር አለ በጣም ከአቅም በላይ ማለት ሴት ሆነ ብቻህን ሆነ ቤት ኪራይ አለ፣ ልጅን ለማሳደግ የምታደርገው ነገር አለ። ልብስ አጥቤያለሁ፣ የሰዎች ቤት አጽድቻለሁ። በቃ የማይሰራ ሁሉንም ነገር ሰርቻለሁ እና ለልጄ በጣም ብዙ ዋጋ ከፍዬባታለሁ።
በጣም በችግር ነው ያሳደግኳት። ከአቅሜ በላይ ተፈትኜባታለሁ። ልጅነቴን አጥቼ ጠቁሬባታለሁ። ማለት እንደ ጓደኞቼ ሳልሆን ከአቅሜ በላይ ሆኜ ያሳድጋታለሁ። እና ካሳደግኳት በኋላ ያው ከፋለች፣ እግዚአብሔር ይመስገን አደገች፣ ኮሌጅ ገባች። አሁን ኮሌጅ ተማሪ ናት። አሁን ኮሌጅ ተማሪ ናት። ጎበዝ ልጅ ናት። እንትን ትላለች። ግን ያው በኑራችን መቼም ደስተኛ አይደለችም። እኔ ከአቅሜ በላይ ብጥርም ለሷ በቂ ልሆን አልችልም። ከአቅም በላይ ነበረ ማለት የሷን ፍላጎት ማሟላትም በእርግጥ ያው የልጅ እንትን ማለት ከባድ ነው። እና እስቲ የቤተሰብ ጉዳይ ምን ላይ ቆመ ከቤተሰብሽ ጋር? ቤተሰቦቼ ያው ማለት ልጅ ቤተሰብ የሚፈልገው የልጅን ወግ ማድረግ ነው እንጂ በልጅነት ወልደ በዛ ላይ ድጋሚ ቤተሰብ ጋር እሱ በጣም እንትን ብለው በዛ ላይ ደግሞ ኦኬ ወግ አጥባቂዎች ናቸው ማለት በቃ እነሱ የሚፈልጉት እኔ ተምሬ ትልቅ ሰው ሆኜ ከኔ የሆነ ነገር ነበር የሚጠብቁት። ያላሰቡትን ነገር ነበር ከኔ ያገኙት እና በዛ ደስተኛ አይደሉም። እንደምንም ብዬ እስከ 2 ዓመት ድረስ ቢከፋኝም ቅር ቢለኝም ለልጄ ስል ችዬ ነበር። ግን ከአቅሜ በላይ ሲሆን ወጣ። 2 ዓመት እዛ ቤተሰብ ጋር ሆነሽ ነው ያሳደግሻል? 2 ዓመት ቤተሰብ ጋር ነበር ነው። እሺ ያው በልጅቷም ደስተኛ ስላልነበሩ ለእሷ የሚያሳያት ነገር እኔ ደስተኛ ያደርገኝም እንደ እናት ያው በራሴን ችዬ መቆም ስለማልችል ነበር እነሱ ጋር የተደገፍኩት። ግን ያው እነሱን ጥሩ ነገር ሳያሳዩኝ ሲቀሩ ቤተሰብ ካልተረዳኝ ማን ይረዳኛል? በቃ መቸገሬ ካልቀረ ውጭ ሆኜ ልቸገር ብዬ ወደ ውጭ ወጣ። እንደምንም ብዬ አስተማርኩኝ። አሁን ምንድነው መሰለ የተፈጠረው? እሷ ጓደኛ ያዘች። ጓደኛ ማለት ፍቅረኛ ያዘች። ኮሌጅ ተማሪው ነው። ኮሌጅ ተማሪ ነው። ያው ትንሽ ልጅ ናት። ማስቆም አልቻልኩም ማለት እድሜያቸው ከሄደ በኋላ ከሆነ ጊዜ በኋላ እድሜያችንም የኔና እሷ ያን ያህል ስለማይራራቅ የኔን ህይወትም ስታይ እኔ ለስመክራት ያን ያህል የመመለስ እንትን አልነበራትም። ኦኬ በልጅነት ወልደሽ ስለነበር በልጅነቴ ስለነበረ ታይ ስላት እኔ በሰዓቱ አንቺስ ምናምን እንደ ጓደኛ አብራችሁ ነው ያደጋችሁት ማለት ነው? እኩል በለው ያን ያህል እድሜ ልዩነት የለንም። ሴት ልጅ ትንሽ ከፍ ካለች በኋላ እኩል ነው የምትሆነው። በዛ ላይ ሴት ልጅ ትንሽ እድሜ ከፍ ሲል ደግሞ ፊዚካሊ ምናምን እንትን ይባላል። የማዳመጥ ችግር አላት ማለት የራሷን ፍላጎት ምናምን ነው የምታዳምጠው። እና ጓደኛ ያዝኩኛለች። ከነበርንበት ቤት ቀየር። ኮሌጅ ሆና ነው እንግዲህ ፍቅረኛ ያዝኩ ያለችሽ። አንቺ ምን አልሻት? ያው ደስተኛ አይደለሁም ግን ምንም ልታዳምጠኝ ስላልቻለች ቢያንስ እንድትጠነቀቅ ብቻ እነግራታለሁ። መንገር ያለብኝን ነገር እነግራታለሁ። ከዛ ያው ሰውየው ሳንቲም ያለው ሰው ነው፣ ገንዘብ ያለው ሰው ነው፣ ይረዳኛል፣ ችግር የለውም፣ ጥሩ ሰው ነው ብላ ሳመነችኝ። እሺ ያልኳት። ከዛ ቤቱን ተከራየላት። ወደዚህ ቤት ገባችሁ? አዎ እዚህ ቤት አብረን መኖር ጀመረ እኔ እና እሷ ማለት ነው። ከዛ ከጊዜ በኋላ ጓደኛዬ ነው ብላ መታስተዋወቀችኝ እና ከስንት አንድ ጊዜ ይመጣል ቤት ውስጥ ማለት ነው። ስታዩ እንዴት ነው? ለልጅሽ ባል የሚሆን አይነት ሰው ነው ወይስ? ያው እንደ እናት ያንን ለመገምገም ከባድ ነው። ምክንያቱም ጥሩ ሰው መሆኑን የምታውቀው ከጊዜ በኋላ ነው። 1 2 ደግሞ ሳየው ብዙም እንደዛ አይመስለኝም። ኦኬ የሆነ ያየሽበት ነገር አለ ወይስ? ምን ዝም ብዬ ማለት የሆነ እናት ስትሆን የሆነ ነገር የሚታወቅ ነገር አለ አይደል? እና እኔም የሆነ የተሳሳትኩት ነገር ስላለ የኔን ስህተት እንዳትሳሳት ስለመፈልግ እንድትጠነቀቅም ስለመፈልግ ማለት በቃ ደስተኛ አይደለሁም። ግን ያው ለሷ የሆነ የተሻለ ነገር እያደረገላት ስለሆነ ይሁን ብዬ እሺ ብዬ ተቀብያለሁ። እና እዚህ ቤት ውስጥ ነው አብረን የምንኖረው እኔ እና እሷ። እሱም ይመጣል ከስንት አንድ ጊዜ ይጠይቃል። ይመጣል? አዎ ይመጣል። እሺ ማለት በሚመላለስበት ጊዜ ምን አየሽ? ያው ደስ የሚል ነገር አላይበትም ልጁ ማለት በቃ እኔ እንደ እናት አይደለም እንትን የሚለኝ የሚያየኝ ሌላ ማለት እንደ ኩየውም ሊያየኝ ይችላል ምናምን ሌላ ሙከራም ያደርጋል። የሆነ የተነኩሳል አጠገቤ ሲሆን እሷ ዞር ስትል ሌላ ነገር ነው የሚያሳየኝ ማለት ይነካኛል ምናምን። እንደ እናትም እቆጣዋለሁ። ረፍ እንዴ የልጄ እንትን ነህ ፍቅረኛ ነህ የልጄ ፍቅረኛ ነህ ማለት አንቺ እኮ እሷን ስለወለድሽ ነው እንጂ ገና ነሽ አይነት ነገር ይለኛል። እኔ ገና አይደለሁም በቃ እኔ አሁን መኖር የምፈልገው ለልጄ ነው። ልጅ ወልጃለሁ እድሜን እንትን ማለት አልፈልግም። ለልጄ ነው ከልጄ ጋር ነው። ስለዚህ ስነ ስርዓት ያዝ። በጣም ብዙ ጊዜ እቆጣዋለሁ። የሆነ ነገር እንደዚህ ቀረብ ሲል ድንገት እሷ ስትመጣ ያቆማል። ተውስለውም በቃ እንትን ይላል። እሷ ቤት ውስጥ እያለች እንደዚህ አይነት ነገር ያደርጋል። ትንሽ ወደ ጓዳ ትግባ በቃ የራሱን በቃ ሴት ነሽ ለምን ሴት ነሽ አትጠቀሚም አይነት ነገር ነው የሚለው። ከዛ በቃ አልቻልኩም። በቃ ለልጄ መንገር አልቻልኩም። ምክንያቱም እኔ ኖርኩት ኑሮ አለ። አንድ እኔ የተሳሳትኩት ስህተት አለ። ልጄ እንድትሳሳት አልፈልግም። አንድ እኔ ተጎድቻለሁ። የኔን ወደ ኋላ መመለስ ባልችል የልጄ ማስተካከል ከቻልኩኝ ብዬ ዝም አልኩኝ ማለት ለልጄ መንገር አልቻልኩም።
ለሷ ይሄንን በነገራት ትጎዳለች፣ ትሰበራለች። እሷ የምር ፍቅር ውስጥ ነው ያለችው። የምር ፍቅር ውስጥ ናት። እና ደግሞ ማለት እኔ ያልሰጧትን ህይወት ሰጥቷታል። የምፈልገውን ነገር እያደረገች ነው ከኔ ጋር ያለች፣ ግን ያንን ማድረግ አትችልም ነበር። እንደ ወጣት ማለት ደስተኛ አይነት ነገር ሆና ስላየዋት ደስ ብሎኛል። በቃ እሷ ላይ ያየሁት ነገር በቃ ለልጄ ስል ዝም አልኩኝ። ብዙ ጊዜ ተናገርኩት፣ ተቆጣሁት፣ ግን የሚሰጠኝ መልስ ጥሩ አይደለም። የማይበት ነገር ለእኔ ጥሩ አልነበረም። ከዛ ግን ያው ከሆነ ጊዜ በኋላ ያደረገብኝ ድንገት የለችም። የመጣበት ሰዓት በጣም አሳቻ ሰዓት ነበረ። ልጅቷ ወጥታለች። በቃ ልጄ መጣው ብላኝ ሄዳለች። የምትቆይ ነገር ነበረች። እሱ መጥቶ ሳላስበው ነው። እኔ ደግሞ እንደ ድንገት ሻወር ታጥቤ ከሻወር እየወጣሁኝ ነበረ። እሱ ድንገት ሲገባ በቃ ሌላ ጊዜ ተው ብዬ ማስቆምበት ነገር ማስቆም አልቻልኩም። ከአቅሜ በላይ ነው የሆነው። ገፍትሩኝ ማለት ይህንን መንገር እኔ ለአንተ በጣም ይከብደኛል። ችግር የለም መናገር ያለብሽን ንገሪኝ። ያው ማለት በቃ ገፈተረኝ። ራቁቴን ነበርኩኝ። የለበስኩት ሻወር እንትን ነው ልብሱን። ማስቆም አልቻልኩም። ረፍ አልኩኝ፣ ተዋልኩኝ። ብጮህም የሚሰማኝ ሰው የለም። ያው እንደምታየው ግቢው ባዶውን ነው። ያንን ሙከራ አደረገ። ደፈረኝ። በቃ ደፈረኝ። ይህንን መንገር ለአንተ በጣም ይከብደኛል። ግን ለልጅ ያው ይህንን እንዴት ብዬ ነው ማስረዳት? ከአቅሜ በላይ ነው። ደፈረኝ ብላት እሷን ምንድን ነው የምትለው? እኔስ እንደ እናት ማለት ለልጅ ይሄን እንዴት ቁጭ አድርጌ እነግራታለሁ? ከአቅሜ በላይ ነው ማለት ለመንገርም በጣም የሚያስጠላ ነገር ነው። ችግር የለውም እኔ እረዳሻለሁ። በልጅህ ባል ስትደፈር ያለውን ስሜት ልንገር ማለት ከመንገርም እንደ እናትም በጣም ነው የሚጨንቀው፣ መቆሸሽም ጭምር ማለት ልጄ ገና ትንሽ ልጅ ናት። በጣም ብዙ ነገር ይጠብቃታል። እኔ ይሄንን ህይወት አይደለም ለሷ ማሳየት የምፈልገው። በስርዓት ተከብራ እንደ እድሜ ኩዮቿ ኖራ በስርዓት ተሞሽራ ተድራ እየጠበቅኩኝ ያ ልጄን ምድርለት ያልኩት ሰው ከኔ ጋር እንደዚህ አይነት ሆኖ ከዛ ስኔ እንደ እናት እንዴት ልቀጥል? እንደ እናትስ እንዴት ዝም ልበል? ልጁን በቃ ምንም ማድረግ አልቻልኩም። ግን ያው በዚሁ አልቆምም በቃ። ከዛ ድጋሚ ሲመጣ ምንድነው ማስፈራር አደረገው። ይሄንን ለልጅሽ እነግራታለሁ። ልጄ እንድትሰበርብኝ ስለማልፈልግ ዝም አልኩት። ተው በቃ እረፍሽ በቃ አንዴ ይሄ ሆነ የመጀመሪያ ስህተታችንን አንድገመው። እኔ አልፈለኩም ማለት ፖሊስ ጣቢያ ምናምን በሄድ ሌላ ነገር ነው። በቃ እኔ ልጄ መጉዳት ስለማልፈልግ ይሄንን ማውጣት አልፈለኩም። በቃ ለልጄ ስል ዋጥ አድርጌ ዝም ብዬ እኔ አይደለም ይሄንን ብዙ ነገር አይቻለሁ አይደል? በሷ ይሄንን ውጪ ለልጄ ማስተካከል ያለብኝን ነገር ማስተካከል፣ መምከር ያለብኝን መክሬ ወይ ከዚህ ሰውዬ መገላገል ወይ ደግሞ ልጁ ተስተካክሎ ከልጁ ጋር የሆነ ነገር ነበር። ግን በዚህ አልቆም። ልጁ አሳቻ ሰዓት እየጠበቀ እሷ የሌለችበትን ሰዓት እየጠበቀ ይመጣል። ከዛ ያስፈራራኛል። የሆነ ነገር ይዤብሻለሁ፣ ይሄን ለሷ እነግራታለሁ፣ የልጅሽን ህይወት ማበላሸት ትፈልጊያለሽ፣ ልጅሽን እያታውን ተመችቷታል እኮ ጥሩ ህይወት እየኖረች ነው፣ የምትፈልገውን እያገኘች ነው ይለኛል። ያው ለልጄ መስጠት የምፈልገው ነገር ስለሆነ እሷ ላይ በማየው ነገር ደስተኛ ነኝ። ግን እኔ ጋር በሚያደርገው ነገር ደግሞ ደስተኛ ነው። ይሄ ለሷ እንደማይሆናት አውቃለሁ። እንዴት ብዬ አይሆንሽ ምልበል እኮ በመጀመሪያ ደረጃ ማለት የልጅሽ ናት። በዛ ላይ ደግሞ ፍቅረኛ ማለት ለወደፊቱ እንግዲህ ፈጣሪ ቢፈቅድ የሚጋባ ሰው ነው። የልጅሽ ባል ከአንቺ ጋር እንደዚህ አይነት ነገር ውስጥ መግባቱ ትንሽ ለየት ያለ ነገር ነው። በጣም ለየት ያለ ነገር ነው። ግን ያው እንዴት ብዬ ላስቆም ማለት እሷ በጣም ልጅ ናት። የምፈልገውን ነገር እያገኘች ነው። ደስተኛ ሆና ያያየኋት እየመሰለኝ ነው። ግን እኔ ላይ የሚያደርገውም ነገር ደስ አይለኝም። አንድ ሁለት ደግሞ ይሄን ከኔ ጋር እንደዚህ የቆሸሸ ሰው ከሌሎች ሰዎችም ጋር ብዙ ታሪክ ሊኖረው ይችላል እና ከሷ ጋር እንዲሆን አልፈልግም። አቆሚ ስላት በቂ ምክንያት ሊኖረኝ ይገባል አይደል? ለሷ ይሄንን አይነት ምክንያት መስጠት አልቻልኩም። ግን ያው የማይበት ነገር ደስተኛ አይደለሁም። ማስቆምም አልቻልኩም። የሚያስፈራራኝ ነገር ደግሞ ማለት ለሷ ከነገራት ምንድነው የምትለኝ? እናቴ እንዴት እኔ ልጅሽ አይደለሁ እንዴት ማለት በዚህ ደረጃ ወደታች ዝቅ ብለሽ ይሄንን ስራ ትሰሪያለሽ ነው ልትለኝ የምትችለው። ስለዚህ እሷ ሳታቅ በቃ በውስጤ ይዤ ነገሮችን ለማስተካከል እየሞከርኩ ነበር። ግን ያው እያስገደደኝ ከአቅም በላይ ሆኖ በቃ መጠጥ ጠጪ ይለኛል። መመላለስ ጀመረ፣ መደጋገም ጀመረ። መጠጥ ይሰጠኛል፣ እጠጣለሁ። ከዛ በኋላ ግን የሚሆነውን አላስታውስም። ራሴን አላውቅም። ብዥ ብሎብኝ ራሴን ከሆነ ሰዓት በኋላ ማገኘው ከሱ ጋር የሆነ ነገር ሆኜ ምናምን። ከዛ መደጋገሙ በጣም ከአቅሜ በላይ ሆነ ማለት በጣም
እንጃ አላውቅም። ይሄንን ለአንተ ሳስረዳ አንተ እንኳን በምን አይነት እኔ እረዳሻለሁ። ለመሰለሽ ማለት ብዙ አይነት ጉዳዮች ገጥሞኛል በስራዬ በጣም ዘግናኝ የሚባሉ ነገሮች ገጥሞኛል እና እረዳሻለሁ። አምነሽኝም ነው የጠራሽኝ። ለዛም ስለሆነ ለእኔ ችግር የለውም። ምንም እንዳያታዝኝ። እንደ እናት ሳወራ ይህንን መንገድ ለእኔ በጣም ከአቅሜ በላይ ነው። ማለት ብዙ ነገር የሆንኩላት ልጄ፣ ከአቅሜ በላይ የተፈተንኩባት ልጄ፣ ልጅነቴን ያጣሁባት ልጄ፣ ከሰው በታች ሆንኩባት፣ ከቤተሰቦቼ የተጣላሁባት። ይህንን ስነግርህ ቀላል አይደለም። እድሜን የኖርኩትን ማለት በጣም ከባድ ነው። ይህንን ለአንተ ስነግርህ በጣም ከባድ ነው። ብዙ ነገር የሆንኩባት ልጄ፣ ለወግ ማዕረግ ትበቃልኛለች ያልኳት ልጄ እንደዚህ ሆና ሳያት በጣም ይከብዳል። ለካ ቤተሰቦቼ እኔን ሲያዩ የሚሰማቸው ስሜት ይሄ ነበር። ምክንያቱም እኔ ተሳሳትኩኝ አይደለም። ቤተሰቦቼ ምን ይሰማቸው እንደነበር የገባኝ አሁን ነው። ወልጄ ያሳደግኳት ብዙ ነገር ያየሁባት ልጄ ድጋሚ ወደ እኔ ህይወት እየመጣች ነው። ወደ ስቃይ ነው። ሴት ልጅ አንድ ህይወቷ ይበላሽ፣ ከተበላሽ ወደ ስቃይ ነው የምትገቡ። የኔን ስቃይ ልትኖርብኝ ነው ልጄ። እንዴት አድርጌ ማስወጣት እንዳለብኝ ስለማላቅ ዝም ብዬ ከስህተት ላይ ስህተት በቃ ደራረብኩት። ከአቅም በላይ ሆነ እና ይሄን እናንተ እንድትልኝ ፈልጎ በቃ ይሄ እውነት እንዲወጣ ፈልጋለሁ። ማለት በቃ ተሸፋፈነ ላስተካክለው ደብቄ ሞከርኩኝ፣ ግን የሚስተካከል ነገር አይደለም። ጭራሽ እየባሰ የእሷን ህይወት አስተካክላለሁ፣ ነገሮችን ሸፍኜ ልጄን ጠብቄ ያወጣለሁ ስል ጭራሽ ጭምልቅልቅ ወዳለ ነገር ውስጥ ገባ። ላስተካክለው ወደማልችለው ከአቅም በላይ ወጣ እና ይህንን ምን ማድረግ እንዳለብኝ ስላልቻልኩኝ አንተ የምታግዘኝ ነገር ካለ ወይ ደግሞ እውነቱን አውጥተህ ልጄን በምን አይነት መንገድ ደግሜ እኔ ላደርጋት እንደምችል መክሬ እንዴት አድርጌ ወደ ራሴ ልመልሳት እንደምችል ስላላወቅኩኝ እኔ የጠራሁት ስልክህን በሰው አስፈላልጌ ነው ያገኘሁት። እሺ የነገርሽኝ ነገር ከበድ ይላል። ያው ስራ ስለሚበዛብንም ነው። በዛ ላይ ደግሞ የኛ ስራ ትንሽ አስቸጋሪ ነው። ለዛም ነው ስልካችን ቶሎ ማይገኘው። ከዛ አንጻር ነው እና መርዳት እረዳሻለሁ። ምክንያቱም እስከ መቼ አንቺም ሁሌ አይምሮሽ በጸጸት መኖር የለበትም። እንደዚህ አይነት ነገሮች ማድረግ የለብሽም። ሁለተኛ ያሳለፍሽ ህይወት በዛ ላይ ደግሞ በጣም ከባድና በጣም አስቸጋሪ ስለነበረ እንደዚህ አይነት ህይወት ድጋሚ መፈጠር ስለሌለበት እኔም ማገዝ ያለብኝን ሁሉ አድርጌ አግዝሻለሁ እና ምናልባት ከዚህ በፊት እንግዲህ እራሱ ነበረ እንትን የሚለው እና አሁን ደውለሽ ብትጠሪው ምናልባት እንግዲህ ድንገት ነው የሚመጣው። መቼስ በዚህን ሰዓት ይመጣል ብለን ባንጠብቅም ያው ሁሉ ሰዓትም ልንጠብቅ ስለማንችልም አሁን ደውለሽ እንደፈለግሽው እንደናፈቅሽው ምናምን አድርገሽ እንደዛ ብታወሪው እና ያው እንግዲህ የለመደ ነው ሊመጣ ይችላል ብለን እናስብ። ያው ባይመጣም እኮ እስከሚመጣ መጠበቃችን አይቀርም። ጭራሽ እኔ ልጥረው በቃ። እሺ ፍራቻሽ ይገባኛል፣ ግን እንዳልኩሽ አንደኛ ካሜራ እዚህ ነው የምናስቀምጠው፣ ሁለተኛ ደግሞ እዚህ ቤት ውስጥ ሆነን እንጠብቃለን። አብረው ብትሆን እስከነሱ በዚህ ሰዓት ነው ደውዬ ስጠራ እኮ እሺ ደውይለትና ብቻና ምናምን ብለሽ ቼክ አድርጊ። ስለዚህ በዛን ሰዓት ያው ይነግራል ብዬ አስባለሁ። እና እሺ ደውይለት እና ደግሞ ፍራት አያግባሽ። እሺ አምነሽን አይደል የጠራሽ? እስቲ ማንሳቱን ቼክ አድርጊና ላውድ ታደርጊያለሽ። እንግዲህ ብቻ በነገራችን ላይ በጣም ገርሞኛል። በጣም ነው የሚጨንቀው። አትፍሪ እንዳልኩሽ አነሳ። ሄሎ ሄኒ እንዴት ነህ? ደህና ነህ? አሉሽ ምን ነው አመመሽን? አይ አላመመኝም። ብቻህን ነህ እንዴ? አዎ ምን ነው መድኃኒት ወስደሻል? አይባለፈው? አዎ ወስጃለሁ። ፈልጌ ነበረ። ትመጣለህ ቤት? ማለት ፈልጌ ነበረ። ምን ነው ቤዚ የሆነችው ነገር አለ? ቤዚ ምንም አልሆነችም። አንተን ፈልጌ ነው። አንተ መፈለግ አልችልም እንዴ? ባድባቡ ነው የኔ እናት። እና አንቺ ቤት ከምመጣ ዛሬ ቤት አንቀይር? አይ ቤት ብትመጣ ይሻላል። እኔ እኮ ያው እሷ እንዳሰማም ጭምር ነው እንጂ ተመችተኛል። ፈልጌያለሁ እኮ። እውነቴን ነው። እንዴት እኮ ነኝ አልጋ ላይ እኮ አስመሰክራለሁ። እኔ እኮ ብዬሻለሁ። የዛኔ እንዲያበኝ ትቶሪብኝ ያሻልሽ ብለኸኝ ነበረ። ያው ምን ይደረግሽ? አሁን ትመጣለህ ወይስ እንደዚህ ተቀይረሽ? እንዴት ባንዴ ተቀየርሽ? ለምን ፈለግሽ ነው? አልሽሽ እኔ እንጃ። በጣም ፑሽ ስታረጊኝ ነበር፣ ስገፊኝ ነበር ምናምን። አሁን ደግሞ ተቀየረ። ምን ችግር አለ? ወይስ እንደሌሎቹ ሴቶች ገንዘቤን አንቺ እያሯሯጥ እንደ
ምን ችግር አለ? ማለት ገንዘብ ነው ቅሪ ይልሃል አንተ ቅሪ ይልሃል አንተ ነው የሚፈልገው እንኳን ለአንቺ ለማንም ለነዛማ ገንዘብ ምናወጣው እኮ ያው ገንዘብህንማ በቤዚም በኩል እኮ አገኘዋለሁ አሁን አንተ ነው የፈለገው እና በቃ ተዘጋጅተሽ ተጠብቂኝ እንደውም አንቺ ተፈራራለሽ ተመጣለህ በቃ ቶሎ በል እሺ አንተ ላይ እናደርሽ እሺ እኔ ምንሽ ወይ አንድ ሰርፕራይዝ አለኝ ለምሳሌ ምንድነው እሺ ናሽ እሺ እናደርማ እሺ ቻው እዚህ ለምን እንደመለሽ አላውቅም እንግዲህ ከዚህ በኋላ ያለውን ማለት ጥንቃቄ ያስፈልጋል ተጠራጥሯል እውነት ለመናገር ተጠራጥሯልና ከዚህ በፊት እንግዲህ ደውለሽ አታውቂም እንትን ስትይ ስለነበረ በጣም ተጠራጥሯል በጣም ጥንቃቄ ያስፈልጋል ከመጣ በኋላ የሚፈጠረውን እንግዲህ አብረን የምናየው ነው ስለዚህ ምንም እንትን አይደል እስቲ መጀመሪያ ምን ታደርግልኛለሽ ያው እንግዲህ ወደ መኝታ ክፍል ንግባ ምናምን ማለቱ ስለማይቀር እዚሁ ሳሎን ላይ ለማቆየት ሞክሪ ስለዚህ አንድ ቦታ እንፈልግና ካሜራ እናስቀምጣለን ስለዚህ ምንም እንዳትጨነቂ እኛው እዚሁ ነው እንግዲህ ወደ ተመልካቾች ድብቁ ካሜራ ምን ይዞ ይመጣል ምን ይሆናል እናንተ አብሮነታችሁ ያለን ካሜራማን ካሜራዎችን አዘጋጅልን ስለዚህ ካሜራው እዚህ ጋር ነው ያለው ምንም አይነት መዘናጋት አያስፈልግም እሺ በጣም እንደተረበሽ እንደፈራሽ ያስታውቃል ግን አትፍሪ እኛ እዚሁ ስለሆነ ማለት ነው ውስጥ ላይ ስለሆነ ስለዚህ ምንም ያጨናነቅ ነገር የለም ድምጽ መቅጃ እዚህ ከስር አለ እሺ ስለዚህ ድምጽሽን ኮላ አድርገሽ እንዲያወራ በደንብ እንትን ትያለሽ ሌላ ምንም አይፈጠርም እርግጠኛ ነኝ አዎ ማለት ፍራቻ እያየሁብሽ ነው ስልክሽ እየጠራ ነው እሱ ነው እሺ ለማንኛውም እዚህ ነው እሺ ድምጽ መቅጃ እንትን በይ እሺ ሄሎ ሄሎ ደረስክ በቃሽ መጣ እኮ ምን በጥንቃቄ እንዴት ነህ ደህና ነህ ሰላም ነው አለ ምንድነው አለው እንዴ በርና ማከፍሽ ከፈትኩኝ እኮ ይሄው ደግሞ ሰርፕራይዝ ቴንክ ዩ ዋው ደግሞ አንቺ በጣም ቢዩቲፉል የሆነ ቀሚስ ነው የለበሽው ብዙ ነው የተከፈለበት በጣም ቆንጆ ሳምሽ ትሽና አንዴ ሰላም ነው ጤና አንዴ እኔ ምንሽ የሆነ ቤቱ ዝም ምናምን ብሏል ጸጥታለበት እና እንዴት ነው ቤዛ ቤት አደረች ማለት የት ሄደች እንጃ ጓደኞቼ ጋር ብለውጣች ከጓደኞቼ ጋር ያለች ምናምን ውጪ ማደር ጀመረች አታውቅም እንዴ ነገሩ ፈጣሪ ልጅቷን ቢነሳኝ እናቷን አነሳኝማ እኔ ቆንጆ እንዴት ነሽ ምንድነው እኔ እንጂ ጠጋበኝ ምናምን እንዴ ታፍኛለሽ እንዴ ፋሪ እንዳይሰማሽ እንደዚህ አትኩረሽ አንቺ ውሸትሽን ነበር እንዴ ምን አምሮኛል ምን ሁሉም ነገር ተመችቷል እንዴ ደስ ስላለኛ እንዴ መጣት እናትንም ልጅንም ይሆናል ልጅቷ ትከራለች አይደል ይኸው መጀመሪያ ሪሶርሱን ትተን እንዴት ወደ ታችኛው ኃይል እንሄዳለን አይደል እኔ ምንሽ አምሮኛል ምናምን ብለሽ አንዴ ጠራሽ እና ምንድነው እንደዚህ መቀዘቀዘ በጣም በእውነት ምን ላድርግ ምን ላድርግ ማለት የሆነ የምትወጂው ሴክስ ላይ የምታፈቅሪ ወንድ ካጠገብሽ ቁጭ ብሎ ምን ላድርግ እንደዛ ይደረጋል ይኸው እኮ ሰውነቴን እኮ እየሰጠሁሽ እኮ ነው አይደል እሺ እንዴት ነው ወይስ ይሄ አይናፋርነትሽ አልተወሽም ነው ኦኬ እሺ በቃ ያመጣሁትን ወይን እንጠጣ ብርጭቆ ቦታ አልቀየርኩም ብርጭቆ ረሳሁን ግን ምን መድኃኒት አለኝ የመድኃኒት ቅድም እኮ መድኃኒት ነው ስልሻልከኝ እንዴ ማለት መጠጥ ጠጣለሁ ብለሽ አንዴ ጠራሽኝ ይፋንድ ነው እንጂ ፈለኩት መጠጥ ኦኬ ኦኬ መጠጥ ጠጣ ደካምኩብሽ መጠጥ ቢቀር በእውነት እኔ እኮ ባለፈው እኮ ስትወጪ ምናምን በቃ በጣም የሆነ ፊትሽ ልክ አይደለም ደክሜብሽ ነው
አልደከምኩም፣ ደህና ነህ? ግን ወይ መድኃኒት ላስልክ እንዴ? አሉ እኮ ቪያግራ ምናምን የምጠቀማቸው አሉ። ቆይ ወይ እንደውም ዛሬ ለምን ያለ መጠጥ አልሞክርም? ያለ መጠጥ ቢሆን ይሻላል። በእውነት እኔ ቆይ ያለ መጠጥ ብንሞክር ይሻል ይመስለኛል። ስለዚህ መኝታ ቤት ከመግባታችን በፊት እዚህ በደንብ ሞቅ ብንል ጥሩ ነው። ነጠጋሪ የሙላት እንዴ ወይ ለምን ምገፊ? አልገፋሁም እንዴ እኔ ግራ ገብቶሽ እያለሽ እኮ ነው። አላደረኩም። ኢንጆይ አድርጊ እንጂ በጣም እኮ ነው በቃ። ኧረ በእግዚአብሔር ይሁን እንትን እየሆንሽብኝ ነው። ጽምት እየሆንሽብኝ ነው። ነሽ መኝታ ቤት ምን አለ መኝታ አንሶላ ቀይረሻ? ምንም የለም ቀይራለሁ፣ ግን እዚህ ይሻላል። ነሽ ወይስ እኔ እንዲህ አቅፌሽ ምናምን እንትን ልበልሽ? አይደለም እኔ እኮ እኔ ደግሞ በጣም እነዚህ ብቻ ነኝ። ስሜቴ በጣም የተቀሰቀሰው ማለት እዚህ ይሻላል ማለት እንደ አንቺ እኮ እኔን ፈልገሽኝ አይደለም እንደ መጣሽው። ምን ማለት ነው? እዚህ ምንሆን ምንድን ነው? ከዚህ በላይ የት ነው እዚህ የምንሆነው? እሺ እዚህ የምንፈልግ ከሆነ ደግሞ እሺ በቃ ምን ማለት ነው? እንደምን ምንድን ነው? ሌባ ምንድን ነው? ፋክ ዩ እንዳለቀኝ ወደ ዘይት ምንድን ነው? ማነው? ምን ልታረጋት ነበር? ምንድን ነው? ምንም አላረግም። ማናችሁ? ምንድን ናችሁ? ምን ልታረጋት ነበር? ነገር ምን አባ ልታረጋት ነበር? ማናችሁ? ማናችሁ? ምንድን ናችሁ? ገንዘብ ፈልገ ሆነ ሰማኛ ላይ ልቀቀኝ። ፋኪ ብያ ሰማኛ ላይ እጄን አትሰረኝ። ሰማኛ ላይ አይደል? ይሄ ወንድነት ነው። ገንዘብ አንቺ ደነዝ ሸትሽን ያሳልፈሽ ማለት ነው። ልቀቀኝ። ወንድ ልጅ እኮ እጅ እያሰረ አያወራም። ሰማኛ ላይ አይደል? ወንድ ልጅ እጅ እያሰረ አያወራም። ፋኪ ሰምኛለሽ አይደል? አንቺ ደግሞ እናወራለሽ። ወይኔ ወንድ ልጅ ወይኔ ሄኖክ ገንዘብ በእንደዚህ አይነት መርገፍ የምትወስድ መስሎ ነው። አንተ ተሸውዳ ምን እያደረክ ነበር? ምን አገባ ሲጀምር ማነህ? ምንድን ነህ? ማነው አንቺ? የሚዲያ ባለሙያ ነው። እስከ ዛሬ ምን ያደረካት ነው? ሰማኛ ላይ የተከበረ የተከበርኩ ቢዝነስ ማን ነኝ? የሚዲያ አካል ምናምን እኔ እንጣልሽ እኔ የማለከተኝ እንጣል ለእያንዳንዱ ደግሞ ቪዲዮውን ሳሳይ ምን እንዳደረከኝ? የምን ቪዲዮ አፋቆች ማለት ነው? የምን ካሜራ ማን ነው የምታወሩት? ካሜራው ሰማኛ ላይ ይኸውልህ እዚህ ጋር ገንዘብ የምን ካሜራ ነው? ማን ነው? ምንድን ነው? የት ነው የምትነሳው? ካሜራውን አጥፋ አንተ። ለዞም ተደራጅታችሁ ነው እንደመጣችሁ? ምን ማለት ነው? ማን ነው? እስከ ዛሬ ያደረካት ምን አገባ? በመፍታው ሰዓት ካሜራውን አጥፋ። ወይኔ ነው በመብትሽ ነው? በመብት አይደለም። እስካሁን ስትጮትብኝ የምናባሽ መብት ገና ማረኝ ምን አበላሽ ነው? ለልጄ ብዬ እስካሁን ድረስ ስለያለው በቃ ልጄ ምን አለበት? በእናትሽ አሮጊት ናት። ስማኝ አሮጊት ናት። ማንም አያጫውታትም። እንደውም እየረዷት ነው። ስሜቷን ያንተን ያልኩላት ነው። አሁን ስለሰማ ማለት ሰማኛ ላይ ካሜራውን አጥፋ አንተ። እንዳትጠፋው ምንም የሚጠፋ ወንድ ልጅ ኮንክ እጅን ፈታ አታወራኝ። ወንድ መጀመሪያ አለመያዝ ወንድ ካሁን እጅን ፍታኝ። ካሜራው ደ አንተ ትልቅ ቢዝነስ ማን ነኝ ያልኩ እንደዚህ አይነት ቪዲዮዎች ሰማኛ ያንተ ማንነት ነው ጉዳይ አይደለም። ሰማኝ አልፎ ቁጭ በል ሰማኛ ላይ አይደል? እስካሁንም የመታኝ ነገር አለ። እዚህ ጋር ጥርሴም የደም አይነት ነገር እየተሰማኝ ነው። አንድ ነገር ዝም እንኳን እሺ ማለታችን አያም ይሄ አስሬሃለሁ እኮ ሰማኛ አስሬሃለሁ። ምን ታመጣለህ? በአካውንቴ ወደ 5-6 ሚሊዮን ያለኝ ግለሰብ ነው። አንተ ደግሞ 100 ብር ነው 200 ብር ያለ የመንግስት ቦር የመንግስት የ4 ብር ተከፋይ ሚዲያ ካለ ስለዚህ አፍን አትክፈት። እችናት ብር ሰማኛ ላይ አይደል? ሙሉ ህይወትን ምናምን ልቀይላችሁ ሰማኛ ነው። ሰማኝ እኔን ቱ ነገር ሰማኝ። እሺ አሁን ትነግረኛለህ? አትምታይ እኮ ትነግረኛለህ። ምንድነው የምነግርህ? ምንድነው የምነግርህ? ምን እያደረግህ እንደነበር እስከ ዛሬ ሁሉንም ነገር ሜሮን ነግረኛለህ። ነገር ሰማኛ ላይ አይደል? አሁንም ቢሆን አትምታይ። ይሄ ካሜራ አለ እኮ ቪዲዮ አለ እኮ
ስለዚህ የታወቅ ሰው ነኝ ብለሃል አይደል? የታወቅ ሰው ነኝ ብለሃል። ገንዘብ ይጭናል። ስማኝ የታወቅ ብለኛል። ስለዚህ ዝም ብዬ አንድ ቦታ ላይ ፖስት ባደርግ ምን ልትሆን እንደምትል እሱ ገንዘብ ይጭናል ይጠፋል እያልኩ ገንዘብ ከየትኛው ህግ እንደሚያስመልጥ ገንዘብ እስካሁን ዝም ተብሏል። ካሜራ ታይተሃል። አሁን በቃ በምን እንደምትዋሽ ይታይልሃል። እሱን አብረን እርግጠኛ አንቺ ቀስ ብለን በኋላ ወይናችንን እንቀጥለን ነው። ምንም የሚጠጣ ወይን የለም። በቃ ከዚህ በኋላ እኔ ልጅ ነፃው ስማኝ ብትፈልገው ምንድን ነው አሁን እዚህ እጄን ፍታኝ ባልፈታ እዛ በኋላ እዛ ጋር ይዞ የገባሁት ስልክ ይሄ እንደናንተ ሰምቲንግ ስልኮች አይደሉ አርትራ ምናምን ያዝኩት በብዙ ስማኝ በብዙ ሺዎች የሚጠቃ ገንዘብ ያ ስልኬን አምጡልኝ አካውንታችሁን ንገሩ ከዛ ውጡ ካሜራችሁ እናውቃለን። አሁን ብላችሁ ደግሞ መንገድ ላይ ምናምን ማፈን ሲያቅታችሁ እቤት እየገባችሁ መዝረፍ ጀመራችሁ ነው። ገንዘብ እኮ ለማንም ችግር የለብኝም። ለዚህችም ለልጇም ለልጅ ልጇም የምበቃ ሰው ነኝ። ገባ ገንዘብ ስላለኝ ነው እናትና ልጅ በአንድ አልጋ እያጫወቱ ያሉት። አንተ አፈን ሞልተህ ደግሞ ታወራለህ። ስሜቴ ወጣት አይደል እንዴ? እንደ ወጣት አትሆንም? የወጣት ስለተበጨሽ መሰለኝ እኮ ባልሽ ከሞተ ከስንት ዓመታት በኋላ እኔ ለልጄ ስል ነው እስካሁን ድረስ የተሸበሸበ ቆዳ እኮ የምገፋው እኮ እንትን ኑሮብኝ አይደለም። እዚህ ጋር ለአንቺ ስሜት ስመኛል አይደል? አሁንም ቢሆን የምፈልገው ገንዘብ ሰጥ። እሺ እኔ እወጣለሁ እርግጠኛ ነኝ። አሁንም በናቀርሴ እየደማ ነው ያመመኝ። ቪዲዮንም ከፈለክ አጠፋላለሁ። ግን አንድ ነገር ላሳይ። ሰማኛለህ? እዚህ ጋር ያለው ድምጽ ቅጂ ግን ምን ማለት ነው? የድምጽ ቅጂ እኮ ማን ፍቃድ ስላለ ነው ድምጽ የምትቀዱ? አንተን ሳላስፈቅድ እንዴ? ማን ፍቃድ ስለሰጠ ነው? ማን ፍቃድ ስለሰጠ ነው? እጄን ፍታኝ። መጀመሪያ ደረጃ አልፈታም። ለምንድን ነው ድምጽ የምትነግረኝ? እያንዳንዱን ነገር ትነግረኛለህ ወይስ አትነግረኝም? እንድተባበር ከፈለክ ንገረኝ። በቃ እንደውም ከዚህ በኋላ ማውራት አልችልም። እንደውም ምቀደኝ ከሆነ ምን ሆነ? በቃ የምፈልገው መረጃ የምፈልግ ከሆነ ካሜራውን አጥፋው። እቺን የደነዝ አሮጊት ከዚህ ቤት አስወጣት። አትሳደብ። አያገባም። ስለኔና ስለሷ ማለት ሲቀጥል የቮይስን አጥፋውና እንደ ወንድ ልጅ ቁጭ ብለን እጄን ፈታኝ እናወራ። እንዲሁ ነው አይደለም አንተ ሺወንድ ማሰለፍ ሰው ሶሪ አቅምን እኮ አየሁ። አቅምን አየሁ። እጄና ስራ አቅምን አየሁ ምናምን የሚያስፈልግ ቀድሞ ለመታሰር እኮ ነው። ሰማኝ ከተቀደምክ ነው። ምንም በቀደም ገንዘብ ይፈቷል። ምንም እሺ ይሄን ጉድህን ልጇን ልጥራና ላሳያት። ጠንሳሹ ማን ሆነ? እሺ ኤኒዌይ አሁን ምንድነው ያልከው? ሰማኛው አይ ምንድነው ያልከው? ጠንሳሹ ማን ነው ማለት? በቃ አይደለም እናቴ መልስልኝ። ምን ማለት ነው? በቃ ጥራትና ሳያትም አታሳያትም አያገባኝም እኮ ምን ማለት ነው እንዴ? የፈለኩት ማውራት መፍት እኮ አለኝ። ገባህ አይደል?